መርዙ በጣም ሳይጎዳው አይቀርም። ማለቴ ብሩኬ መውለድ የሚችል አይመስለኝም። ምን አለምዬ፣ ይሄን ነገር ለማንም አልተናገርኩም። ደግሞ እርግጠኛም አይደለሁም። እሺ ለማንም እንዳትናገሪ። ወይኔ ጉዴ ቅድስቴ፣ ቆይ ምን አይነት ነገር ውስጥ ነው የገባሽው? ይቅርታ አድርጊልኝና ይሄ ነገር በሕክምና ምንም አይነት መፍትሄ ከሌለው እንደኔ ባለፈው ባመጣው ሀሳብ ብትስማሚ ጥሩ ይመስለኛል። የምን ሀሳብ? ያው የልደትሽ ቀን። እየቀለድሽ ነው? ምን ማለት ነው? ቆይ ትትና የት እንደተደበቀች አጣርተሽ ትክክለኛ አድራሻዋን ለኔ መናገር ብቻ። ቆይ ግን እሷ ልጅ ምን አድርጋችሁ ነው እንደዚህ አልፋታ ያላችኋት? ምን አድርጋችሁ ነው? ይሄ አንቺን የሚመለከት ጉዳይ አይደለም። ይልቅ አሁን ውሳኔሽን ንገሪኝ። ገንዘቡ በቂ አይደለም፣ ጨምሪበት። ዳጣ፣ ቄጥሽን የማይሸፍን አዳፋ ሱሪ ነው ስትለብሽ አደግሽው። እሱ አይመለከትሽ። ስራ አይደል እንዴ? በቃ መደራደር ነው፣ እንደራደር። ይኸውልሽ ይሄን ስራ ስሰራ ብዙ ነገር ያደረጉልኝን ቤተሰቦችን ልቆራረጥ ልከዳ ነው እነሱ። መድብል ደግሞ ከስተትሽ ካልተማርሽና በማይመጣ ከመጣሽበት ምን ሊያደርግ እንደሚችል አንቺም ጠንቅቀሽ ታውቂዋለሽ። አውቃለሁ። ስለዚህ በህይወት እየፈረድኩ ነው ማለት ነው። በቃ 1.5 ሚሊዮን ይሆንልሻል። ተስማምቻለሁ። ግን ቆይ አንቺ ምን አምንሻለሁ? አከፋፈሉስ እንዴት ነው? መረጃውን ስትነግረኝ ግማሽ ይገባልሻል። እኛን ደግሞ ትክክለኛ ቦታ ላይ መርተሽ ስትወስጂን ቀሪው ይገባልሻል። ጥሩ። የስ ጀግኒት እኮ ነሽ አንቺ። አኮራሽኝ በእውነት። የስ ታልኳቸውን ግማሽ በግማሽ አወቅን ማለት እቅዳቸው አከሸፍነው ማለት ነው። ዳጣዬ ደግሞ ያንቺ ስራ በእውነት ሽልማት ይገባሻል። የስ በማለት በኩል ይሄው በቀላሉ እንደሚገኝ ገብቶኝ የሆነ ሌላ አካል አለ። ብራቮ ጀግኒት፣ በእውነት ሽልማት ይገባሻል። አኮራሽ። እሺ ከዚህ በኋላ ምንድን ነው እቅዳችን? ከዚህ በኋላ ምንድን ነው እቅዳችን? ይኸውላችሁ እቺ ንባብ አንዴ ከገባችበት የማትወጣበት ወጥመድ ውስጥ እንከታታለን። መድብል ዳጣ በነገረችው ነገር ማህሌትን እንዴት አድርጎ ያጠምዳታል የሚለውን ነገር ስናይ ዳጣ እዛ ጋር ከመጀመሪያውኑ በማህሌት ሐሳብ ተስማምታለች። ያልሽውን ገንዘብ ከሰጠሽኝ እኔ ደግሞ ትህትና የት እንዳለች አጣርቼ እነግርሻለሁ ብላት ነበርና ምናልባት በዚህ ጉዳይ ሊሆን ይችላል ዳጣ እዛ ጋር ከመድብል አጣርቻለሁ፣ ትህትናን የት እንደደበቃት አውቄያለሁ፣ ስለዚህ ነይ ቦታውን ላሳይሽ በሚለው ምናልባትም ማህሌትን ሌላ ወጥመድ ውስጥ ሊከቷት ይችላሉ ማለት ነው። በእርግጥ ማህሌትም ይሄንን ነገር ዳጣ ከተስማማች በኋላ ለካሌብ ደውላ ወይ ደግሞ ድምጽ ልካ የነገረችው ነገር ነበረ። እውነቱን ከነገረችን የተወሰነ ገንዘብ እንሰጥሻለን ብላት ነበር ዳጣን ማለት ነው። ዳጣ አሁን ላይ ሄዳ ትህትና የት እንዳለች አውቄያለሁ፣ ደርሼበታለሁ የሚለውን ነገር ከነገረቻት ማህሌት ይሄንን ነገር ለነገረቻት ነገር ራሱ ምናልባት ለዳጣ የተወሰነ ገንዘብ ትልካለች። ከዛም በኋላ ደግሞ ቀጣይ ላይ ትህትና የት እንዳለች እወስድሻለሁ ነይ ብላ ምናልባት ማህሌትን ይዛት ሄዳ የሆነ ወጥመድ ውስጥ ሊከቷት ይችላሉ ማለት ነው። በእርግጥ መድብል አሁን ላይ ምንም እንኳን ማህሌትን ማገት እሷን መያዝ እቅድ ባይኖረውም ግን ደግሞ የሆነ ወጥመድ አዘጋጅቶ ማህሌትን እዛ ውስጥ ይጨምሯታል። ከዛም በኋላ ከካሌብ ጋር እንድትጣላም ሊያደርጓት ይችላሉ ብለን እናስባለን ማለት ነው። መድብል አሁን ላይ የሱ ትልቁ ዓላማ ማህሌትን መያዝ የለብኝም ካሌብን ለመጣል ለአንዳንድ ለትላልቅ መረጃ ትጠቅመኛለች የሚለውን ነገር እያሰበ ስለሆነ አሁን ላይ ትህትና ላሳየሽ ብሎ በዳጣ በኩል እሷን ያግታታል። ከዚህም በፊት ሲያደርግ እንደነበረው ወንበር ላይ አስሮ ያስቀምጣታል የሚለውን ነገር ልንጠብቅ አንችልም ማለት ነው። ይሄን ነገር ቢያስብ ኖሮ ዓላማው ወይ ደግሞ እቅዱ ይሄኛው ቢሆን ኖሮ ከዚህም በፊትም በታሬ እገዛ ማህሌትን ገና ድሮ ይይዛት ነበር ማለት ነው። ግን ደግሞ በዚህኛው ነገር ተጠቅሞ ማህሌት ከካሌብ ጋር የምትጣላበትን ነገር ወይ ደግሞ ስለ ካሌብ አንዳንድ ነገር የሚያገኝበትን የሆነ ወጥመድ ውስጥ ያስገባታል ብለን እናስባለን ማለት ነው። በእርግጥ ማህሌት ይሄንን ነገር ከሰማች በኋላ በጣም ደስተኛ ሆናለች። ዳጣን ሙሉ ለሙሉ አምናታለች። እንዴት ይሄንን ነገር ቀለል አድርጋ እንደተመለከተችው ባይታወቅም ግን ደግሞ እዛ ጋር ለዳጣ በጠራችው ገንዘብ ዳጣ በዚህ ገንዘብ ጓጉታ
ትነግረኛለች፣ ትህትና የት እንዳለች አጣርታ ታሳየኛለች የሚለው ነገር ማህሌትን ስላጓጓት ነበር ገና ባልተጣራ ነገር ቶሎ ብላ ለካሌብ ድምፅ ለመላክ የሮጠችው ማለት ነው። ይሄ ነገር ደግሞ ከተበላሸ እሷንና ካሌብን ሊያጣላቸው እንደሚችልም ግልጽ ነው ማለት ነው። ግን ደግሞ እሷ ካሌብ ጋር የሆነ ስራ ሰራች፣ ጀግና ነሽ፣ አንቺ ተሳክቶልሻል የሚለውን ነገር መሞገስ ስለምትፈልግ ነው ገና ምኑም ባልተረጋገጠ ነገር ቶሎ ብላ ለካሌብ ሪፖርት ለመላክ የሮጠችው ማለት ነው። ግን ደግሞ መድብል ይሄ ነገር በመፈጠሩ የማህሌት አሁን ላይ መታ ዳጣን አግኝታ ትህትና የት እንዳለች አሳይኝ የሚለውን ነገር መጠየቋ እቅዳቸውን ካወቅን ቀደም ብለን የነሱን እቅድ እናከሽፈባቸዋለን እያለ ስለነበረ ይሄንን ነገርም እንደሚያበላሽባቸው የታወቀ ነው ማለት ነው። ምናልባት አይታወቅም ማህሌት እያደረገች ባለችው ነገር በዚህ ነገር በወንጀል እንድትታሰር ወይ ደግሞ ሌላ ነገርም እንድትደረግ ሊያደርጓት ይችላሉ ማለት ነው። ሌላው ነገር ደግሞ ካሌብ ዛሬ ላይ አንድ ያነሳው ነገር ነበረ። መድብልን እያመንኩት አይደለም ብሏልና በእርግጥ እሱ መድብልን አምኖት ወይ ደግሞ ለኔ እንዲሰራ ብሎ ሳይሆን መድብልን ለመጣል ወይ ደግሞ በእጁ ለማስገባት አስቦ ነበርና ያ ያሰበው ነገር ስላልተሳካለት ነበር አሁን ላይ መድብልን እያመንኩት አይደለም፣ ሰዎችን አስተማሪና የመድብልን እንቅስቃሴ እንዲከታተሉ አድርጊ የሚለውን ነገር ለማህሌት የነገራት ማለት ነው። በእርግጥ ካሌብ ራሱ መድብል ከዚህም በፊት ለሱ ሲሰራ እንደነበረ ከፍ ዝቅ እያለ ሲታዘዘው እንደነበረ ያንን ነገር እንደማያደርግ ያውቃልና እሱም ከዚህም በፊት መድብል እሱ ላይ ላደረገው ነገር መበቀል ስለሚፈልግ ነበር መድብልን እንዳመነውና ከዚህም በፊት እንደሚልከው እንደሚያዘው የሱ አለቃ እንደሆነ አስመስሎ መድብልን ለማጥመድ የሞከረው ማለት ነው። መድብል ደግሞ ካሌብን በጣም አሳምሮ ስለሚያውቀው የሆነ ወጥመድ አዘጋጅቶልኝ ሊሆን ይችላል የሚለውን ነገር አስቦ ስለነበረ ነበር እሱም በጥንቃቄ ሲንቀሳቀስ የነበረው። ካሌብም ይሄ ነገር የገባው ይመስላልና በመጨረሻ ማህሌትን ሰዎችን አሰማሪና መድብልን እንዲከታተሉ አድርጊ የሚለውን ነገር አንስቷል ማለት ነው። ምናልባትም መድብል ማህሌት አሁን ላይ ባደረገችው ነገር ዳጣን በገንዘብ ለማታለል በሞከረችው ነገር ምናልባትም ያንን ነገር ተረማምዶ ይሄኛውን እቅዷንም ሊያውቅባት ይችላል ብለን እናስባለን ማለት ነው። ግን ደግሞ አሁን ላይ ማህሌት የማይሆን ነገር ውስጥ የወደቀች ይመስላል። እዚህ ጋር ትህትናን አገኛለሁ በሚል በዳጣ በኩል መምጣቷ ምናልባት ማህሌትን ትልቅ ዋጋ ሊያስከፍላት ይችላል ማለት ነው። ከካሌብ ጋርም እስከ ወዲያኛው ሊያጣላት እንደሚችል ወይ ደግሞ ካሌብ እሷን እንዲቀጣት የሆነ ነገር መድብል ያዘጋጅላታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ስለ መድብል ማንሳታችን ካልቀረ ኤደን አሁን ላይ ለመድብል ያላት ፍቅር በጣም እያገረሸ ስለሆነ አሁን ላይ መድብልን ምንም እንኳን እንደምትወደው እንደምታፈቅረው ባትነግረውም ዛሬ ላይ ግን አለሜ ያደረገችው ነገር በጣም አስከፍቷታል ማለት ነው። መድብል የራሱ ክፍል ሆኖ ሲያንጎራጉር አለሜ በር ላይ ቆማ ስታዳምጥ ነበርና ኤደን ያንን ነገር ስታይ በጣም አኩርፋለች ወይ ደግሞ ከፍቷታል ማለት ነው። እሷ እስካሁን ድረስ ለመድብል ያላትን ስሜት ለሱም ለማንም ሰው አልተናገረችም። ግን ደግሞ ዳጣ ይሄን ነገር ስትጠራጠር ነበር። የኤደን መድብልን ባየች ቁጥር እንደዛ መደሰትና በሱ ዙሪያ ማንዣበብ ዳጣ ኤደን መድብልን አፍቅራዋለች የሚለውን ነገር እንድትገምት አድርጓታል ማለት ነው። ኤደን ግን ዛሬ የዓለሜ የመድብል በር ላይ ቆሞ እሱን ማዳመጥ ምንም እንኳን ቢያስከፋትም ግን ደግሞ ለማንም ሰው ልትናገር አልፈለገችም ማለት ነው። ምናልባትም ይሄኛው ነገር ደግሞ እሷንና ዓለሜ ሊያቀያይማቸው ይችላል ማለት ነው። በእርግጥ ዓለሜም ምንም እንኳን ከመድብል ጋር ባይስማሙም ከመድብል ጋር በሰላም ባያወሩም መድብል ሲያንጎራጉር በጣም ደስ ይላታል። ተደብቃ እየሰማችሁ ነውና ምናልባት አይታወቅም እሷም እንደ ኤደን ለመድብል ሌላ ስሜት ይኖራታል ብለን እናስባለን ማለት ነው። እዛ ጋር ቅድስት የአክስቷ ልጅ የመድብል የወንድሙ ሚስት ሆና እሷ ደግሞ እዚህ ጋር በመድብል መሳብ መድብልን ባየች ቁጥር ፈገግ ማለትና እሱ ሲያንጎራጉር እሱን እየተደበቀች መስማት ምናልባት የማይሆን ነገር ውስጥ ያስገባታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ቅድስት ዛሬ ምንድን ያወራችሁ ኤደንን ለማበሳጨት ነው ወይስ እዛ ጋር ያነሳችው ነገር እውነት ነው የሚለው ነገር ባይታወቅም ብሩክ ከዚህም በኋላ መውለድ እንደማይችል ለዓለሜ ነግራት ነበርና ዓለሜም ይሄ ነገር አስደንግጧታል። ቅድስት እዛ ጋር ያወራችሁ ዶክተሮቹ የነገሯት ነገር አለ ወይስ ምንድን ነው የሚለው ነገር እኛ እርግጠኛ ባንሆንም ቅድስት አሁን ላይ እያለች ያለችው መርዙ ብሩክን በጣም ጎርቶታል፣ ብሩክ ከዚህም በኋላ መውለድ አይችልም ብላለችና ይሄ ነገር እውነት ይሁን ወይ ደግሞ ቅድስት እዛ ጋር
ኤደን ላይ ለመቀለድ ያወራችው ነገር ይሁን ባይታወቅም ይሄ ነገር ኤደንን አስደንግጧት ትክክለኛ መፍትሄ ነው ያለችውን ባለፈው ብሩክ ደብዳቤው ላይ የጻፈላትን ለቅድስት ማለት ነው አንቺ እኔን መጠበቅ የለብሽም፣ የወጣትነት እድሜሽን እኔን በመንከባከብ ማጥፋት የለብሽም፣ የራስሽን ህይወት መኖር አለብሽ የሚለውን ነገር አለሜም አሁን ላይ ቅድስት በብሩክ ሐሳብ እንድትስማማና ከዚህም በኋላ የራሷን ህይወት እንድትኖር ሌላ ሰው አግብታ እንድትወልድ እየመከረቻት ነውና ይሄ ነገር ምናልባት አይታወቅም አለሚንና ቅድስት ሊያጣላቸው ይችላል ማለት ነው። ቅድስት አሁን ላይ ብሩክ እንደዚሁ ቢዘልቅና እስከ መጨረሻው እንደዚህ ነው የሚሆነው መቼም አይወልድም የሚለው ነገር ቢነገራት ራሱ እሷ በአሁኑ አኳኋና መቼም ከብሩክ የምትለይ አይደለችም ማለት ነው። አሁንም እሷ ትልቅ ተስፋ አላት። ብሩክ አንድ ቀን ይድናል፣ አንድ ቀን ወደ ቀድሞ ጤናው ይመለሳል የሚለው ነገር እየጠበቀች ነውና በዚህ መሃል ደግሞ የዓለሜ ይሄንን ነገር ማለት የዓለሜ ብሩክን ትተሽ የራስሽን ህይወት መኖር አለብሽ የሚለው ሐሳብ እሷን እንደሚያበሳጫትም የታወቀ ነው ማለት ነው። በእርግጥ ዓለሜም ብሩክ ጤነኛ ሆኖ ከዚህም በፊት እንደነበሩት ደስተኛ ሆኖ ብታያቸው ይሄ ነገር ቅድስትን ስለሚያስደስታት ይሄኛው ህይወት ለሷ ደስታን የሚሰጣት ህይወት ስለሆነ ዓለሜ ደግሞ ቅድስትን ስለምትወዳት ምናልባትም በሷ ህይወት ተስማማለች ወይ ደግሞ የሷ ህይወት ያስደስታት ነበር። አሁን ደግሞ ቅድስትን ከልጅነቷ ጀምሮ ስለምታውቃት የብሩክ እንደዚህ ወንበር ላይ ቁጭ ብሎ ያለ መንቀሳቀስ በቃ እቺ ልጅ ቀሪ እድሜዋን እሱን እየተንከባከበች ነው የምትኖረው። ምንም እንኳን ብታፈቅረውም ብትወደውም ግን ደግሞ ከዚህ የተሻለ ህይወት ይገባታል በሚል ነው አሁን ላይ ቅድስትን ከብሩክ ለመለየት ያሰበችው ማለት ነው። ግን ደግሞ ይሄ ነገር ስለሚያጣላት ዓለሜ አሁን ላይ ዝም ብላ እስከ መጨረሻ የሚሆነውን ነገር ብትከታተል ይሻላታል ማለት ነው።